ይኸውላችሁ ክለባችን የታጠቀው ድምፅ አልባ ኒኩለር መሳሪያ ማለት እኛ ቡድኑ ጀማው ሊአንድሮ ትሮሳርድ ነው። ድምፁም አይሰማ ስለሱ ብቃት ብዙም አይወራለት ድምፀ በራድ የሆነ ተጫዋች ነው ጀማው። ግን በሜዳ ላይ እሳት ትንታግ የሆነ ተጫዋች ነው ጀማው። ምን አይነት ብቃት ነው ያሳየው በዛሬ ጨዋታ ላይ። የዛሬ እኮ ማኑ ዘማች እኮ የጨዋታው እኮ መሆን ካለበት እኮ ይሄ ልጅ እኮ ነው መሆን ያለበት። እንዴት አባቱ ነው የሚችለው? በእናትህ እንዴት በቃ ከኳስ ጋር ከኳስ ውጭ ያለው እያንዳንዱ ሙቭመንት ያስደንቃቸዋል ጀማው። በቃ ምን አይነት ተጫዋች ነው ማን ምን አይነት በቃ እንደ ሌሎቹ እኮ አይነት ተጫዋች አይደለም። በጣም ደግሞ ሃምብል የሆነ ተጫዋች ነው። ስንት ጊዜ ቤንች ሆኖ እኮ አስቀምጠነው እኮ ያንን ሁላ ተቋቁሞ ማለት ነው ለቡድኑ ታማኝነቱን ያሳየ ድንቅ ተጫዋች ነው ጀማው። ትችላለህ ትሮሳርድ ትችላለህ ጀማው። ለብቻው ቪዲዮ ያስፈልጓል። የምር ነው የምላችሁ። ለዚህ ልጅ ያላችሁን ክብርማ ቁጥሩን በመደርደር ምገልጹልኝ ጀማው እያንዳንዱን ማለት ነው። እንዴት አያችሁት ግን በዛሬ ጨዋታ ላይ? ትችላለህ ጋብርኤል ማጋሌሽ ምንድነው የሰራው? ደመላሽ ይኸውልህ፣ በዘፈን ብቻ አይደለም በተግባርም የኔ ቡድን ነው። የጋብርኤል ማጋሌሽን ተግባር ግን አይታችሁታል? ተመልከቱት ይሄንን ቪዲዮ። አስደሰተኝ ነው የምላችሁ ጋይስ፣ በቃ አስደሰተኝ። እያንዳንዷን ሞመንት ነው የተበቀልናቸው። ይህንን ፎቶ አይታችኋላ? ኤዲት አይታችኋላ? አሰግዷቸው ነበረ በኤዲት አይታችኋላ? ይኸውልህ ማን እየጨፈረ እንዳለ ተመልከት። እዚህ ጋር ግባ እሰይ፣ አንድ ጎል ገባብሻ ባለቀ ሰዓት። ቢያንስ ለዋትኪንስ የሚገርም ስም በተከታታይ 3 ኤምሬትስ ላይ አስቆጥሮብሻል። ሌላኛው ፋብሪዚዮ ራሱ ይፈጥናል። በቃ ከ15 ደቂቃ ምናምን በፊት ጨዋታው ሳያልቅ 4-0 አልቋል ምናምን ብሎ ፖስታ ያንን አጥፍቶ 4-1 ብሎ ድጋሚ ፖስተ። እሰይ ቢያንስ ይሄ ነገር ተቀያይሯል። ባለፉት 5 ጌም እንግዲህ ያው ዛሬ በከተማ ቪላን ያየነው ተደናብረው ባንድ አርሰናል እሱን አድቫንቴጅ ተጠቅመው ጠቅ አረጉባቸው። ግን ምንም ቀረ ባለፉት 5 ጨዋታዎች አርሰናል 1 ክሊን ሺት ነው ያለው። እሱንም ኤቨርተንን በፔናልቲ ያሸነፉበት የማይረባ ኤቨርተን ጎል ማግባት የማይችለው ተሸነፉ። ጎል ዲፈረንስ አደሏቸው። ስቲል ግን አይበልጡንም ጎል ዲፈረንስ። ብዙ ጎል የምናገባው እኛ ነን። ጋብርኤል ሲወጣ ነው የገባብን በለኛ ይወንግ። ስለ የትኛውም የአርሰናል ተጫዋች አውርቼ እዚህ ጋር ክሬዲት አልሰጥም። የሲቲ ፋን ነኝ። የአርሰናልን ጥሩ ጎን አላወራም። መጥፎ ጎኑን ብቻ እያወራን ቲክቶክ እናደምቋለን። ሲያሻኝ ብቻ አንዳንዴ እየመጣው ክሬዲት ሰጣለሁ። አለበለዚያ ገደል ትገባለህ አንድ ጎል ገብቶብሃል እያልኩ ነው የምመጣው። አረ ተው በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት። እኔ ቀድሜ የተነገር ራይስ ኖረ አልኖረ ብያለሁ። ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል። አለቀ። ቪላ ከሌላው ጊዜ በተለየ ምንድነው? እሺ ከባለፈው ጨዋታ ምን ተለየ? እሺ ምንድነው? እዚህ 4 ጠቅጥቀውላችሁ ግይት እስኪያረጓቸው ድረስ። ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ? ማጋሌሽና ሳሊባ ካሉ አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል። አለቀ። ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ ያስገቡት በረኛ ማርቲኔዝ ነው እንዴ ያልኩት እንዴ? አይ ከዚህ በኋላማ ተው በቃ። አንዴ ተስፋችንም ጨልሟል። ራይስም አለ ብለን ይሄን ሁሉ ሰዓት እስከ 7:05 ከሩብ ደግሞ አድርጎት ጨዋታውን ምንድነው ወደዛ እንዴ? ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኝ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው። የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይሄም ሌላኛው ጥያቄ የሚያስነሳ ነገር ነው። ሐሳብ አስተያየት ኮሜንት ላይ እየሰጣችሁ አረሰናል ገነ ዘንድሮ በየትኛው መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው ያራዳ ልጅ። አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት።
ከተበቀለው አይቀር እንዲህ ነው እንጂ ጋይስ። አርሰናል ዴክላን ራይስ የለም ምንም ችግር የለም ብሏል። አስቶን ቪላን በሜዳው አስተናግዶ 4-1 በሆነ ውጤት ማሸነፍ ችሏል። ምን አይነት አርሰናል ነው ሰከንድ ሃፍ የተመለከትነው ጋይስ። በእርግጥ እውነት ነው ኦናና መውጣቱ የአርሰናልን የመሃል ሜዳ ክፍል እፎይታ ሰጥቷል። ነገር ግን በአግባቡ ነው እድሉን የተጠቀመበት። ቢግ ጋቢ ምን አይነት ተጫዋች ጋይስ። አርሰናል ቤት ፈጽሞ መጎዳት የሌለበት ተጫዋች ቢኖር ይሄ ተጫዋች ነው። ምን አይነት አስደናቂ ተጫዋች ነው። መከላከሉን እርሱት፣ ጎል ማስቆጠሩ የግሉ በቃ መጣ ዛሬ ጎል አስቆጠረ። አይስ ብሬከር የመክፈቻውን ጎል ያስቆጠረው እሱ ነበረ። ከዛ በኋላ ደግሞ ኦዴጋርድ ምን አይነት አሲስት ለዙቢሜንዲ ድንቅ አጨራረስን ያስመለከተን። ሶስተኛውን ጎልም እንደዚሁ በጣም በሚያምር አጨራረስ ትሮሳርድ ጨዋታው ላይ በጣም ምርጥ እንቅስቃሴ ሲያሳዩ ከነበሩ ተጫዋች መካከል አንደኛው ትሮሳርድ በድንቅ ሁኔታ ሶስተኛውን ጎል ሲያስቆጥር፣ ጋብሪኤል ሄሱስ ደግሞ ተቀይሮ ገብቶ 1 ደቂቃ እንኳን ሜዳ ላይ ሳይቆይ በ55 ሰከንድ ውስጥ ጎል አስቆጥሮ 4-0 አርሰናልን መምራት እንዲችል አድርጓል። በዚህ ጨዋታ ላይ እንግዲህ ወሳኙ አማካያቸው ትልቁ ዴክላን ራይስ በጉዳት ባልተሰለፈበት ጨዋታ ላይ አስቶን ቪላን እንግዲህ ቀጥቅጠው 4-1 ማሸነፍ ችሏል። መድፈኞቹ አርሰናሎች እንግዲህ ሲቲ ሐሙስ እስከሚጫወት ድረስ መሪነታቸውን በ5 ነጥብ ልዩነት ማድረግ ችሏል። ስለ አርሰናል አስደናቂ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር። እነ ካሽ የሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንዳይሆን አላ አንድ አስቶን ቪላን ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን የኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱ ላቻ ነው የወጣው ማለት ነው። እና በሜዳ አሸንፋን አራላን ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልቭስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ። መጣልህ ደግሞ ጭንቅላት። እኔ የዚህ ልጅ ጭንቅላት ማግኘት ታለው እንደ ጭንቅላቱ ለምንድን ነው የማይመረመርልን? ይሄ እንኳን ይስበዋል። እኔ እንደ እባብ ተስበህ የምታገባ ምን ይመስልኝ? ኳሱ ፈልጎ ይመጣል አንተን እንዴ። ወይ አንተ ጠንቋይ ቤት ሰራ። ጠንቋይ ቤትማ ወይ አራጋቢ ነው ወይ ጣና ጫሽን የሆነ ነገርማ ትሰራለህ። ኧረ የጭንቅላት ክፋት፣ ኧረ ያገጫጭ ክፋት። መጣህ ደግሞ ልትረብሽ ነው መጣህ። አይ ዌልካም። ክፋት የለብንም ግን ዌልካም። ይኸው መጣልኝ ይኸው ማለት አሁን ነው። ቆይ ይሄ ልጅ ማለት በጭንቅላቱ ሌላ ነገር ማሰብ አይችልም እንዴ? ሌላ ስራ መስራት አይችልም በጭንቅላቱ እንዴ? ይሄን የሚጠቀምበት በቃ ሄዲንግ ለመቅጨት ብቻ ነው። ምን አይነት ምንድን ነው የሚሻለው? ምን አይነት ሌሊት ነው? ምን አይነት ምሽት ነው ዛሬ? አይታችኋል? 4-1 ማለት ነው። ጣፋጭ የሆነ በቀል። ይመቻችሁ አርሰናላውያን፣ ይመቻችሁ። በቃ ቪላ ምን ተባብለን ነበር? አቀበልሽልሽ አይደል? ጠማማ የሆነ ሌሊት ፉቃ አቃው እያሉች እንዴት እንዳስጠላችሁኝ ገብርኤልን። ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው ገባ። ማንም ሰው ከዚህ በኋላ ስለዚህ ቲም እንዳትወሩ ምን ብያችሁ ነበረ? ሜዳችን ላይ ጠርተን 3 እና ከዛ በል ጥፍ። ይሄ ነው 11 ጨዋታ ያሸንፈው ቲም። ይሄ ነው እንዳለ ያገኘውን ቲም እየጠፈጠፈ የነበረው 4-1 ይዤ ሜዳዬ ላይ ዋንጫ እንዳትጫወት፣ ሁለተኛ ዋንጫ ፉክክር የሚባል ነገር የለም ብዬ ጥፍ። ምን አይነት ጨዋታ ነው ይጫወት ነው? ማን ጋብርኤል ቲማችን ውስጥ ካለ እኛ ማንም አያሸንፈም። አሁን ገባኝ እኮ ምንድን ነው ኮርናውን ይበረዋል፣ እዛ ሲመታብን በቴስት ያወጣል። ምን ባትማነ ምንድነ ጋብርኤል ጀሱስ ተቀይሮ ገባ ጥቅልል ለኤፌ ምናምን። ዛሬ እኮ ህልም ነው ያየነው። ህልም ነው የሚመስለው። ኦዴጋርድ ምን አይነት ፓስ ነው የሚያደርገው? ትሮሳርድ ለአይን ምን አይነት ጨዋታ ነው የሚጫወቱ? ትሮሳርድ እኔ እናቴ ትሙት ትችላለህ በክርስቶስ። ዴክላን ራይስን ገልብጠን የምርጡን ተጫዋቻችንን ገልብጠን ማለት ነው አራት ነው ያሸከምንሽ። ከዚህ በኋላ ማለት ነው ዋንጫ አርሰናል ካራክተር ይለው እንዳትል ቋጣሪ እስከ 7 ሰዓት ከ20 ድረስ እዚህ ቁጭ ብለህ ታያለህ። ቋጣሪ ነህ ትተኛለህ። ወይኔ ለዚህ ጨዋታሽ ምን ሚኬል አርቴታ ዛሬ እኮ ቁጭት ገደለን። ሚኬል እያየህ ነው
አየህ ራይስን ሳንይዝ አጥቅተን ብንጫወት ዓለም ላይ የሚችለን ክለብ እንደሌለ ነጥብ የጣልናቸው ጨዋታዎችን አንድ ጎል አግብተን ባንፈራ ስንት ዋንጫ ሶስቱንም ዋንጫ ያጣኸው በአንተ ሰት ዛሬ 100% አልሰሙትም። ሚኬል አርቴታ ለመቀየር 3 ዓመት በቂው ነው እናጠቃለን ብሎ ነው። ማንንም እኮ አጥቅተን ብንጫወት ማንንም እንደመሳለን። የዛሬው ጨዋታ ለጀርባ ህመም፣ ለጉበት፣ ለሳምባ ምች በስሳ ፈዋሽ የሆነ ጨዋታ ነው ያየነው። ወይኔ ረቢ እንኳን ባለፈው ተሸነፍን። አርሰናል ሲበቀል ተጫዋቾቹን እንዲያንቀር ይዘህ ነው ሚኬል አርቴታ አንቀር ይዛቸው እንጂ ምን ማድረግ እንደሚችል እኮ አየነው። ምን ማድረግ እንደምንችል አጥቅተን ስንጫወት ምን ማድረግ እንደምንችል አየህልኝ አይደል? በእናትህ 10,000 ኮፒ ሊንክ አርገብ። እኔ ከላይኩ ኮፒ ሊንክ ይብለጥልኝ ቃል ነው። ከላይኩ ኮፒ ሊንክ ይብለጥ። ይመቻችሁ። ቪክተር ጊዮከርስ ያቺ ሚስትህ ስትፈታት ለአርሰናል ብለህ ስትፈታት አሰርታባለች። ከእሷ ጋር 1 ሳምንት ሰጥተናል። ጉዳይን ጨርስ። ጋብሪኤል ጄሱስ የሚባል የሆነ አመት ሙሉ ስለተኛ የተበሳጨ እንዲህ የተቆረጠ እዚች ጋር ጺም የተቆረጠ የሆነ ወፍራም ብራዚላዊ መጥቷል። የጭንቅላት ተጫዋች ሚኬል አርቴታ 100% አንተ እንደዚህ ተጫወቱ ከ45 በኋላ ብላቸው ይሁን አላቅም 45 ደቂቃ ያንተን ታክቲክ ተጫወቱ ከዛ በኋላ አልሰማህም ብለው ይሄ አንተ ስራ አይደል አውቃለሁ። አንተ አንድ አግብተህ ስትከላከል ነው የምናገር። አልሰም ኤርፎን አድርገው ተጫውቶብህ ነው። አንተ ግን ካረከው ይመችህ። እኔ አቢላ ፈይቱልላ ምንም ቁስል የለብኝም ምንም። ወይኔ ዛሬ ነጥብ ባይኖረው ሲጫወታ ቢላን እንዲህ ከቀጠቀጠ ነጥብ ባይኖረው መሀል ላይ የዓለማችንን ምርጡ ሞተር ጥዬ ነው ይህን ውጤት ያስመዘገብኩት። እስቲ ከላይኬን ኮፒ ሊንኩን አስበልጠው እጅን እስኪደክም ድረስ እባክህ በዚህ ደስታ ሆነ በዚህ ስሜት ሆነ ካላረክልኝ ስለማላገኝ በደንብ ኮፒ ሊንክ አድርግ። ይመቻችሁ።